በኢትዮጵያና ኤርትራ መካከል የባህር ውጥረት መከሰቱ በፕሪቶሪያ ሰላም ስምምነት ላይ ተጽዕኖ አሳድሯል የሚሉ ቃላት ስለመሰማታቸው፣ በሱዳን በደረሰው የደፈጣ ጥቃት ሁለት ኢትዮጵያውያን በአካባቢው ሰፍረው የነበሩ የሰላም አስከባሪዎች ስለመገደላቸው፣ በሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ከተፈናቀሉ ነዋሪዎች ጋር በተያያዘ የተለያዩ መረጃዎች እየወጡ መሆኑን በተመለከተ፣ በአቶ አንዳርጋቸው ጽጌ አስተያየት ላይ ህወሓት ተቃውሞ መግለጫውን ሲያወጣ የፌዴራል መንግስቱ በቅርቡ ወደ መቀሌ ተጉዘው በነበሩት ኦሉሴጉን ኦባሳንጆ አማካኝነት የፌዴራል መንግስት የመደራደሪያ ሐሳቡን ስለማቅረቡ፣ በምስራቅ ጉራጌ ዞን የጸጥታ ችግር ተከስቷል ስለመባሉ፣ ካናዳ በአሜሪካ የግብርና ኢንዱስትሪ ምርቶች ላይ ቀረጥ ስለመጣሏ፣ የካንትሪ ሙዚቃ ንግስት የምትባለው ዶሊ ፓርተን በ80 ዓመቷ ህይወቷ ስለማለፉ ከብርሃን ቲቪ እነኚህን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በኢትዮጵያና በኤርትራ መካከል ያለው የባህር በር ውጥረት በፕሪቶሪያ ሰላም ስምምነት ላይ ተጽዕኖ ማሳደሩ ተገልጿል። በኢትዮጵያና ኤርትራ መካከል በቀይ ባህር በር ምክንያት የተፈጠረው ውጥረት የትግራዩን የፕሪቶሪያ ሰላም ስምምነት ለፖለቲካ መጠቀሚያነት እንዲውል ማድረጉን ዘ ኮንቨርሴሽን የተሰኘው የትንታኔ ድረገጽ አስነብቧል። በጽሁፉ ላይ እንደተመላከተው የሁለቱ ሀገራት ግንኙነት መሻከር አዲስ የተፈጠሩ የፖለቲካና የጂኦፖለቲካ አሰላለፎች በሰሜን ኢትዮጵያ የነበረውን ዘላቂ ሰላም የማስፈን ሂደትና የመጀመሪያውን ስምምነት ሙሉ በሙሉ የመተግበር ሁኔታን ውስብስብ አድርጎታል የተባለው። በተለይም የቀይ ባህር በር ጥያቄና የቀጠናው የኃይል ሚዛን መለወጥ በሁለቱ ሀገራት መካከል ያለውን ውጥረት ከፍ እንዳደረገውና ይህም በሰላም ሂደቱ ላይ አዲስ ስጋት መፍጠሩን ዘገባው አብራርቷል። በደቡብ ሱዳን በደረሰ የደፈጣ ጥቃት ሁለት ኢትዮጵያውያን ሰላም አስከባሪዎች መገደላቸው ተሰምቷል። በደቡብ ሱዳን ጆንግሌ ግዛት በደረሰ የደፈጣ ጥቃት ሁለት የኢትዮጵያ ሰላም አስከባሪዎች መገደላቸውንና 7 ሰዎች መቁሰላቸውንም የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጀሪች እንዳስታወቁት ጥቃቱ መደበኛ የክትትል ስራ በማካሄድ ላይ በነበረ ቡድን ላይ ማንነታቸው ባልታወቁ ታጣቂዎች ተፈጽመዋል። በዚህ ጥቃት ከተጎዱት መካከል ሰላም አስከባሪዎች፣ የደቡብ ሱዳን ፖሊሶችና የሲቪል ሰራተኞች ይገኙበታል። የተባበሩት መንግስታት ድርጅት ጥፋተኞች ለፍርድ እንዲቀርቡ አጣዳፊ ምርመራ እንዲደረግ የጠየቀ ሲሆን በሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆኑ እንደሚችሉ አጽንኦት ሰጥቷል። በሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ከተፈናቀሉ ነዋሪዎች ጋር በተያያዘ የተለያዩ መረጃዎች እየተሰሙ ነው። በሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ በነሐሴ ወር መጀመሪያ ላይ በተፈጸመ ጥቃት የተፈናቀሉ ነዋሪዎች ሰብአዊ ድጋፍ ባለማግኘታቸው ለከፋ ችግር መጋለጣቸውን ሲገልጹ፣ የወረዳው አደጋ ስጋት ስራ አመራር በበኩሉ የተፈናቀለ የለም ሚል ምላሽ ሰጥቷል። የአካባቢው ነዋሪዎች እንደሚገልጹት ነሐሴ 4 ቀን 2018 ከአጎራባች ክልል በተሻገሩ ታጣቂዎች በሎምጫ አካባቢ በተፈጸመ ጥቃት የ3 ሰዎች ህይወት ማለፉን፣ ቤቶች መቃጠላቸውንና ከብቶች መዘረፋቸውን ተናግረዋል። በሺዎች የሚቆጠሩ ዜጎችም ተፈናቅለው በቱሉ ዋዩ፣ በጋራሮና በየማሳው ተበትነው ያለ ድጋፍ ወድቀዋል ብለዋል። በተቃራኒው የወረዳ አደጋው ስጋት ስራ አመራር ቡሳ ጎኖፋ ንብረታቸው ለወደመባቸው ሰዎች ድጋፍ ማድረጉን ጠቅሶ ከአካባቢው የተፈናቀለ ሰው የለም ብሏል። ከአሶሳ የደረሰውን ዘገባ ዋቢ አድርጎ ይህንን መረጃ ያስነበበው ዶይቼ ቬለ ነው። በአቶ አንዳርጋቸው ጽጌ አስተያየት ላይ ህወሓት ተቃውሞውን ገልጿል። አቶ አንዳርጋቸው ጽጌ ጽምዶ ከተባለው ጥምረት ጋር በተያያዘ ከበይነመረብ ሚዲያ ጋር ባደረጉት ቃለ ምልልስ የሰጡትን አስተያየት ተከትሎ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጠንከር ያለ ምላሽ ሰጥተዋል። አቶ አንዳርጋቸው በቃለ ምልልሳቸው ህወሓትና የፋኖ ኃይሎች በኤርትራ አሸማጋይነት በተቀራረቡበት ወቅት ህወሓት በምዕራብ ትግራይና ራያ አካባቢዎች ላይ ከነበረው አቋም ተመልሶ ወደ ጥምረቱ መምጣቱን ተናግረዋል። ይህንን አስተያየት የተቃወሙት አቶ አማኑኤል አሰፋ በበኩላቸው አቶ አንዳርጋቸው በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶውን ለማፍረስ እየሰራ ነው ሲሉ ከሰዋል።
ይህ በእንዲህ እንዳለ የፌዴራል መንግስት ለህወሓት ያቀረባቸው የድርድር ቅድመ ሁኔታዎች ይፋ ተደርገዋል። የአፍሪካ ህብረት ከፍተኛ ተወካዩ ኦሉሴጉን ኦባሳንጆ በህወሓትና በፌዴራል መንግስት መካከል የተከሰተውን ውጥረት ለማሸማገል መቀሌ ገብተው ከዶክተር ደብረጽዮን ገብረ ሚካኤል ጋር መወያየታቸው መዘገቡ ይታወሳል። የአፍሪካ ህብረት ከፍተኛ ተወካይና የቀድሞው የናይጄሪያ ፕሬዝዳንት በአሜሪካ በአፍሪካ ህብረትና በአውሮፓ ህብረት በሚደገፍ የሰላም ጥረት ወደ መቀሌ በመጓዝ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተው ሲመለሱ የመቀሌ ጉዟቸው ዋና ዓላማ በህወሓትና በፌዴራል መንግስቱ መካከል ዳግም ያገረሸው ውጥረት ወደ ግጭት እንዳያመራ ለማሸማገል እንደነበር ታውቋል። በፌዴራል መንግስት እውቅና በተካሄደው በዚህ የሰላም ጥረት መንግስት ለድርድር ለመቀመጥ 3 ዋና ዋና ቅድመ ሁኔታዎችን በኦባሳንጆ በኩል ማቅረቡን የተገለጸው ይህ የኦባሳንጆ የሰላም ጥረት በፌዴራል መንግስቱ እውቅና የተከናወነ መሆኑን ያመለከተው ዘገባው የፌዴራል መንግስቱ ለድርድር ለመቀመጥ ያቀረባቸውን 3 ዋና ዋና ቅድመ ሁኔታዎችን ገልጿል። ቀረቡ ከተባሉት ቅድመ ሁኔታዎች መካከል የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ወደ ስልጣናቸው እንዲመለሱ፣ ህወሓት ጽምዶ ከተባለው ስብስብ ጋር የመሰረተውን ህብረት እንዲያቋርጥና በፕሪቶሪያው ስምምነት መሰረት ታጣቂዎቹን ትጥቅ እንዲያስፈታ የሚሉ ይገኙበታል። የመጀመሪያው ቅድመ ሁኔታ ፌዴራል መንግስቱ የሥራ ዘመናቸውን ለ1 ዓመት አራዝሞላቸው የነበሩትና በአሁኑ ወቅት በመቀሌ በሚገኘው መኖሪያ ቤታቸው በቁም እስር ላይ ናቸው የተባሉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ ስልጣናቸው እንዲመለሱ የጠየቀበት ነው ተብሏል። ሁለተኛው ቅድመ ሁኔታ ደግሞ ህወሓት ከፋኖ ከኤርትራ መንግስትና ከሌሎች ተቃዋሚ ኃይሎች ጋር የመሰረተውንና ጽምዶ የተባለውን ጥምረት እንዲያቋርጥ ይጠይቅበታል ተብሏል የፌዴራል መንግስት። ሶስተኛውና የመጨረሻው የፌዴራል መንግስቱ ቅድመ ሁኔታ ህወሓት የፕሪቶሪያን ሰላም ስምምነት በማክበር ታጣቂዎቹን በዲዲአር መርሃ ግብር መሰረት ትጥቅ ያስፈታ የሚል ነው የተባለው። በምስራቅ ጉራጌ ዞን ሶዶ ወረዳ የጸጥታ ችግር መከሰቱ ተገልጿል። በምስራቅ ጉራጌ ዞን ሶዶ ወረዳ በሚገኙ ጥያ፣ ሰተንና አሽከይዲ በቀበሌዎች የጸጥታ ችግር መከሰቱን የከባድ ጦር መሳሪያ ተኩስም እንደተሰማ በአካባቢው የተገኙ መረጃዎች አመልክተዋል። በአካባቢው የተከሰተውን የጸጥታ መደፍረስ ተከትሎ ነዋሪዎች ቀየውን ለቀው ወደ ቡኢ ከተማ እየሸሹ እንደሚገኙና የወረዳው የጸጥታ ኃይልም ማፈግፈጉ ተገልጿል። በክስተቱ እስካሁን የደረሰው ጉዳት መጠን ይፋ ያልተደረገ ቢሆንም የፌዴራልና የክልል የጸጥታ ተቋማት በአካባቢው የሚገኙ ንጹሐን ዜጎች፣ እናቶችና ህፃናትን ደህንነት ለማስጠበቅ እርምጃ እንዲወስዱ ነዋሪዎች ጥሪ ማቅረባቸውን አስነብበዋል። ከሰሞኑ በማህበራዊ መገናኛ ዘዴዎች ላይ የተለያዩ ጉዳዮች ተነስተዋል። ከነዚህ መካከል የቀድሞው የውጭ ጉዳይ ሚኒስትርና የአማራ ክልል አስተዳዳሪ የነበሩት አቶ ገዱ አንዳርጋቸው በአሜሪካ በስደት በሚኖሩበት በፓርኪንግ ስራ ላይ ተሰማርተው የሚያሳይ ተንቀሳቃሽ ምስል ይፋ መደረጉ ነው። ይህንን ምስል በተመለከተ በርካቶች የተለያዩ አስተያየቶችን ሰጥተውበታል። ከነዚህ መካከል አንዳንዶች ሰውየው የነበሩበትን የስልጣን ደረጃ በማውሳት አሁን የሚገኙበት ስራ መዋረድ ነው፣ ለክብራቸው የማይመጥን ዝቅተኛ ደረጃ ላይ ተገኝተዋል ሲሉ፣ ሌሎች በበኩላቸው ከዚህ በፊት በተለያዩ ባለስልጣናት እንደታየው የተለያዩ አገራት ውስጥ መኖሪያ ቤት፣ የንግድ ስራን በማስፋፋት በሙስና ተዘፍቀው እንዳልነበረ የሚያሳይ የንጽህናቸው ውጤት ነው በማለት ተሟግተውበታል። ካናዳ በአሜሪካ የግብርናና የኢንዱስትሪ ምርቶች ላይ የአጸፋ ቀረጥ ጥላለች። አሜሪካ በካናዳ ምርቶች ላይ የጣላቸውን የ50% የቀረጥ ጭማሪ ተከትሎ የካናዳ ፌዴራል መንግስት በአሜሪካ የወተት ምርቶች፣ ማርና የግብርና መሳሪያዎች ላይ ከ15 እስከ 50% የሚደርስ የአጸፋ ቀረጥ መጣሉን አስታውቋል። በሁለቱ ሀገራት መካከል የተፈጠረውን የንግድ ውጥረት ተከትሎ የተጣለው ይህ የአጸፋ ቀረጥ በተለይም ከአሜሪካ ወደ ካናዳ በሚላኩ የግብርና ምርቶች፣ ማሽነሪ መሳሪያዎችን ያካተተ መሆኑ ተገልጿል። የካናዳ መንግስት እርምጃው የአገሪቱን የኢኮኖሚ ጥቅም ለማስጠበቅና የአሜሪካን ያልተገባ የቀረጥ ጭማሪ ለመመከት የተወሰደ መሆኑን አስታውቋል የተባለው ሁለቱ ሀገራት በዚሁ በቀረጥ ጉዳይና በሶስትዮሽ ሜክሲኮን ጨምሮ ማለት ነው በሚኖራቸው የንግድ ስምምነት ላይ በተመለከተ ለረዥም ሳምንታት ንግግር እያደረጉ ቢቆዩም ባለፈው ሳምንት አጋማሽ ገደማ ስምምነቱ በድንገት ተቋርጦ ሁለቱም በከረረ ፍጥጫ ውስጥ መግባታቸው ሲነገር መቆየቱ ይታወሳል።
የካንትሪ ሙዚቃ ንግስት ተብላ የምትሞካሸው ዶሊ ፓርተን ህይወቷ ማለፉ ተሰምቷል። ታዋቂዋ የአሜሪካ የካንትሪ ሙዚቃ ስልት ዘፋኝ፣ ደራሲ፣ ተዋናይትና በበጎ አድራጎት ስራዎቿ የምትታወቀው ዶሊ ፓርተን በ80 ዓመቷ ህይወቷ እንዳለፈ ቤተሰቦቿ አረጋግጠዋል ሲል ኢቲ ኒውስ ዘግቧል። በድህነት ውስጥ አድቃ በሙዚቃው ዓለም ታላቅ ዝናን ያተረፈችው ፓርተን እንደ ጆሊን ኮት ኦፍ ሜኒ ከለርስ እና አይ ዊል ኦልዌይስ ላቭ ዩ ባሉ የማይረሱ የሙዚቃ ስራዎቿ ትታወሳለች። ከድህነት የተነሳችው ዶሊ ፓርተን በሙዚቃ፣ በፊልም፣ በንግድና በበጎ አድራጎት ስራዎቿ የተለየ ታሪክን ጽፋም አልፋለች። ፓርተን በ1960ዎቹ ወደ ሙዚቀኝነት ዝነኝነት ያደረሳት የሙዚቃ ስራዋን ሙሉ በሙሉ በአቅሟ መስራት ጀምራ ነበር። በ1967 ከታዋቂው የካንትሪ ሙዚቃ ስልት ተጫዋች ፖርተር ዋግነር ጋር በመስራት ለሙያዋ ትልቅ የለውጥ በር ከፍታለች። ከዚያም የራሷን የሙዚቃ ስራ በመስፋፋት ከካንትሪ ሙዚቃ ስልት በላይ የሆነ ዓለም አቀፍ ዝናን አትርፋለች። በ10 የግራሚ ሽልማቶች ባለቤትና በሆሊውድ የትወና ዘርፍ ስኬታማ የነበረችው ዶሊ ፓርተን የሙዚቃ ብቻ ሳትወሰን በ1980ዎቹ 9 to 5 ፊልም ላይ በመተወን የሆሊውድ ተዋናይነቷን ጀምራለች። በ1989 ስቲል ማግኖሊስ ውስጥ በመታየትም በትወና ዘርፍ ያላትን ችሎታ አስመስክራለች። የግራሚ ሽልማቶችንም 10 ጊዜያት ያህል ስታሸንፍ የሙዚቃ ስራዋ በብዙ የሽልማት ዘርፎች እጩ አድርጓታል። በንግድና በመጽሐፍት ህፃናት ስራዎቿ፣ በስጦታ በጎ አድራጎት ስራዎቿ ከፍተኛ ክብሮትን ያተረፈች ታዋቂ ሰውም ነበረች። ፓርተን በሙዚቃ፣ በፊልም፣ በንግድና በበጎ አድራጎት ስራዎቿ የተለየ ታሪክ ጽፋ ማለፏን ያመለከተው ኢቲ ኒውስ ከሙዚቃ ያገኘችውን ስኬት ወደ ንግድ በማስፋፋት የራሷን የመዝናኛ ማዕከል ዶሊ ውድ እንዳቋቋመችም አመልክቷል። በተነሲ የሚገኘው ይህ ማዕከል የእሷ ስም ከመዝናኛና ከቱሪዝም ንግድ ጋር እንዲያያዝ እንዳደረገው ይነገራል። የካንትሪ ሙዚቃ ሚውዚየምም ፓርተንን ከሙዚቀኛነት ባለፈ ስኬታማ ነጋዴና የበጎ አድራጎት ሰው እንደነበረች ይመሰክርላታል። ከዶሊ ፓርተን ትልቁ ቅርስ አንዱ ኢማጂኔሽን ላይብረሪ የተሰኘው የህፃናት የመጽሐፍት ስጦታ ፕሮግራም ነው። ከ1995 ጀምሮ ፕሮግራሙ በአሜሪካ፣ ካናዳ፣ እንግሊዝና አውስትራሊያ ላሉ ህፃናት ከ80 ሚሊዮን በላይ መጽሐፍትን በነፃ ማድረስ ችሏል። እነኚህን ዜናዎች ከብርሃን ቲቪ ስለነግራችሁ ቆይተናል። የብርሃን ቲቪ የየዕለት ዜናዎችና ሌሎችም ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!